ስልካችሁን ብቻ በመጠቀም በነፃ የምትፈልጉትና የምትወዱትን አይነት ኦብጀክት ወደ 3D ሞዴል በመቀየር እናንተ የምትፈልጉትን አይነት አኒሜሽንስ በፈለጋችሁት ኦብጀክት መስራት እንደምትችሉ ብነግራችሁ እና ምን የምንጠቀምበት ነገር በስልካችሁ በያዛችሁ ስልክ ብቻ 3D ሞዴል መስራት እንደምትችሉ አሁን አሳያችኋለሁ ማለት ነው። እንዴት እንደምትጠቀሙ እንዴት እንደምታወርዱ አንድ ባንድ ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሌትስ ጎ። በዚህ ቪዲዮ ላይ የምናየው አፕሊኬሽኖችና አንድ የምንጠቀምባቸው ነገሮች በሙሉ መመሪያ ይዤላችሁ መጥቻለሁ። በዚህ ቪዲዮ የምናየው እንዴት እንጠቀማለን፣ እንዴት እናወርዳለን፣ የምንጠቀምባቸው ሩሎች ምንድናቸው የሚለው አንድ ባንድ አሻራቸዋለሁ። ይህንን ቻናል ሰብስክራይብ በማድረግ እንድትቀጥሉ ይሁን። በድሮ ጊዜ 3D ስካን የሚያደርጉ ሰዎች በብዙ ትግለት 3D ስካን እያደረጉ ብዙ ወጪዎችን እያፈሰሱ ነው ያደረጉት። አሁን ግን በዘመን አምጪነት በስልካቸው ብቻ 3D ስካን ማድረግ እንደሚችሉ አሁን አሳያቸዋለሁ ማለት ነው። እኛ አሁን የምንጠቀምባቸውን አፕሊኬሽኖች እና ዌብሳይቶች ከታች ከዲስክሪፕሽን አስቀምጥላችኋለሁ። እነኚህን አንዳንዱ በማየት መጎብኘት ትችላላችሁ። አሁን ማሳያችሁ አንድ አፕሊኬሽንስ ነው። ይህንን ከማድረጋችን በፊት በሁሉም አፕሊኬሽኖች ይህ ህግ ይሰራል ማለት ነው። እነኚህ ሶስት ህጎች ማወቅ አለባችሁ ማለት ነው። 3D ስካን ለማድረግ አንደኛው ቦታው ንጹህ መሆን አለበት፣ ምንም የሌለበት ቦታ ማለት ነው። ሁለተኛው በአካባቢ ምንም ነገር እናንተ ከምትቀርጹት ውጪ ስካን ለማድረግ ስትሉ ሌሎች ኦብጀክቶችን ማጥፋት ይኖርባቸዋል። ሶስተኛውና ዋነኛው ነገር እናንተ ስካን ስታደርጉት ኦብጀክቱን በማንኛው መንገድ ማንቀሳቀስ የለባችሁ። ማንቀሳቀስም ትችላላችሁ፣ ነገር ግን እኔ የምመክራችሁ ኦብጀክቱን ባለመንካት እናንተ የዞራችሁ ኦብጀክቱን መቅረጽ ይኖርባቸዋል ማለት ነው። እነኚህ ሩሎች ተከተላችሁት መቼም ቢሆን 3D ስካን ለማድረግ እያደረጋችሁ መጥፎ ስካን አታደርጉም ማለት ነው። እኛ የምንጠቅምባቸውን አፕሊኬሽኖች ለማግኘት ቀጥታ ወደ ፕሌይ ስቶር ወይም ወደ አፕ ስቶር ከገባን በኋላ እንዴት እንደምንጠቀም አሳያችኋለሁ። ቀጥታ ወደ ፕሌይ ስቶር እንሄዳለን። ሌትስ ጎ። ቀጥታ ወደ ፕሌይ ስቶር ከገባችሁ በኋላ ሰርች ታደርጋላችሁ። 3D ስካን ብላችሁ ሰርች ታደርጋላችሁ። ከሚመጣላችሁ ዝርዝሮች አንዱን ትነካላችሁ። እነዚህ 3D ስካን የሚያደርጉ አፕሊኬሽኖች ናቸው። እኔ ከርል የሚለውን አፕሊኬሽንስ ወድጃለሁ፣ እሱን አወርዳለሁ። እኔ ከዚህ በፊት ስላወረድኩኝ ኦፕን ይለኛል፣ ወደ ውስጥ እገባለሁ። እዚህ ጋር የምታዩት ኢንተርፌሱ እንደዚህ ይመስላል። ከዚህ በፊት የሰራችሁትን በዚህ ስካንስ የሚለው ውስጥ ያሳያችኋል። እያንዳንዱ ውስጥ የራሱ የሆነ ጥቅሞች አሉለት። ስትጠቀሙ በጣም በደንብ ይገባላችኋል ማለት ነው። ከላይ በኩል የምታዩትን ከነካችሁት እነሱ ከዚህ በፊት በዚህ አፕ ተጠቅመው የሰሩትን ማውረድ ትችላላችሁ ማለት ነው። እነኚህን ኦብጀክቶች አውርዳችሁ 3D አኒሜሽንስ በምትሰሩበት ጊዜ መጠቀም ትችላላችሁ። አወራረዱ በጣም ቀላል ነው። አሁን እኔ ይህንን ካር ወድጃለሁ። ይህን መኪና ነክቼ እንዴት እንደማወርድ አሳያችኋለሁ። ኤክስፖርት ይለኛል። ኤክስፖርት ሲለኝ ሰንድ ይለኛል ማለት ነው። ወደ ጂሜል ያስገባልኛል። ሜሴጅ ይገባል። ከዛ ወደ ኢሜላችሁ ከገባችሁ በኋላ ጌት ዩር 3D ፋይል ዳውንሎድ የሚል ነገር አለው። ወደ ውስጥ ከገባችሁ በኋላ ወደ ዌብሳይታቸው ይወስዳችኋል። ከዚህ ቀጥታ ታወርዳላችሁ። ይህ አወራርዱ በጣም ቀላል ነው። ስንቀጥል አሁንም እንዳለን ፕላስ አይከናን ከነካችኋት በኋላ እናንተ 3D የምታስገቡት ብዙ አይነት አማራጮች አሉ። እኔ ፎቶ ስካን የሚለውን ነው ብዙውን ጊዜ የምጠቀመው። እሱን ከነካችሁት በኋላ ወደ ሁለት አይነት አለ። ከዚህ በፊት የቀረጻችሁትን ፎቶ ማስገባት ትችላላችሁ።
ከዚያም በዚሁ እንዳለ መቅረጽ ትችላላችሁ። እንዴት እንደምትቀርጹ አሳያችኋለሁ። ቴክ ፎቶ ብዬ እገባለሁ። ለመቅረጽ ስታስቡ እኔ ያልኳችሁን ሙሉ በሙሉ እዚህ ላይ አፕላይ ማድረግ አለባችሁ ማለት ነው። ጥንቃቄ እኔ በፊት ያልኳችን መጠቀም አለባችሁ። ቪዲዮ እንዳይረዘምብኝ ቀጥታ ይህንን አፈጥናለሁ ማለት 100 ነው ማድረግ ያለባችሁ። 100 ላይ አርጋችሁ ቀስት ምልክቷን ትጫናላችሁ። ኔም መስጠት ትችላላችሁ። ሃይ ላይ ነው ማድረገው። ፖሊጎን ካውንትስ ቴክስቸር ሪዞሉሽንስ 4K ላይ ነው ማድረገው። ፋይል ፎርማት በ6 ስለምጠቀም ፊቤክስ ላይ አረጋለሁ። ከዚያ አፕሎድ እላለሁ። አፕሎድ እያደረገ ይጨርስልኛል። 99 ላይ ሞልቷል። አፕሎድ ሰክሰስፉል ብሎልኛል። ስካንስ ውስጥ ላይ ነው የሚገኘው። ይሄ ፕሮጀክት 1 ላይ ኩዊኪንግ እያለኝ ነው። ፕሮሰስ ያደርግልኛል። ከትንሽ ደቂቃ በኋላ ይጨርስልናል ማለት ነው። ብዙም ሳይቆይ በትንሽ ደቂቃ ፕሮሰስ ያደርግልን ይጨርስልናል። ይህ በጣም ፈጣን የሆነ አፕሊኬሽንስ ነው። ስትጠቀሙ በደንብ ይገባችኋል። አሁን እንደምታዩት በአማረ ሁኔታ እንደ ፎቶ አንጥቶልኛል። ይህ በ3D ሞዴልስ ነው ያመጣልን። ይህንን ደግሞ ክሮፕ ማድረግ እንችላለን። በዛው እንዳለ ከላይ በኩል ያለችውን ተጠቅመን ማለት ነው። አሁን እኔ እቺን ክሮፕ ላደርግ ሮቴት እያደረግኩኝ ክሮፕ አደርጋለሁ ማለት ነው። ከዚያም ኤዲት ማድረግ ብፈልግ ቴክስቸር በምትባለው ውስጥ እንገባለን። ከዚያ ኤዲት ማድረጊያ ቱሎቹ ይመጣልናል። እዚች ጋርም እንደምታዩት ብራይትነስ ማስተካከል እንችላለን። ኮንትራስት ማስተካከል እንችላለን። ቴምፕሬቸር ማስተካከል እንችላለን። እዛው ባለበት ሙሉ ነገሩን ከለሩም ማስተካከል እንችላለን ማለት ነው። ይህ እንደምታዩት ቀላል የሆነ በጣም ከባባድ ነገሮችን በውስጡ የያዘ አፕሊኬሽንስ ነው። እንደምታዩት ሌሎች አፕሊኬሽኖቹ ግን በጣም ከባድና ጊዜ የሚወስዱ ሲሆን ይህ በቀላሉ በስልካችሁ ብቻ መቆጣጠር የምትችሉት ብላክ ኤንድ ዋይት ማድረግ ትችላላችሁ። ሻርፕኔሱንም ማስተካከል እንችላለን። በውስጡ ያለ ብዙ ነገሮችን ማስተካከል እንችላለን ማለት ነው። ሙሉ ነገሩን ካስተካከልን በኋላ ኤክስፖርት እንላለን። ከታች በኩል ያለችውን ነክተን ኤክስፖርት እናደርጋለን ማለት ነው። ሌላኛው የምንጠቀምበት ስካንስ እኔ የምመክራችሁ ማጂክ ስካነርስ የሚለው ነው። ጊዜ ካላላችሁ እችን መጠቀም ትችላላችሁ። በውስጥ ከገባችሁ በኋላ ከላይኛው በጣም ጥሩ ነው፣ ነገር ግን ጊዜ ይወስድባችኋል ማለት ነው። የፊተኛው ብትጠቀሙ ይሻላችኋል። ይህ ቪዲዮ ይጠቅማችኋል ብዬ ነው ይህንን ያዘጋጀውላችሁ። ይህን መመሪያ በመከተል እናንተ የምትፈልጉትን የምትወዱትን አይነት ኦብጀክት ወደ 3D ሞዴል መቀየር ትችላላችሁ ማለት ነው። ከዚህ በኋላ በዚህ ቻናል የምለቀቁ አዳዲስ በፊልም ዙሪያና ሾርት ፊልሞች ስለምለቀቁ ይህንን ቻናል ሰብስክራይብ እና ላይክ በማድረግ እንድትደግፉኝ እፈልጋለሁ። በሚቀጥለው ቪዲዮ እስከምንገናኝ ሁልጊዜ እንደምለው ፒስ